اللهم صل وسلم على محمد وآله وصحبه ተመልካቾቻችን ተመልሰን መጥተናል። የተከታተላችሁ የምትገኙት ኸሚስ በሱና በሱና ቲቪ ነው። ዛሬ ለይለቱል ጁሙዓ ኢንሻአላህ ብዙ ነገራቶችን እንጫወታለን። ገና ሐሳባችን አልጨረስንም። በየቤታችሁ ናችሁ ከኛ ጋር ደምቃችሁና አምሮባችሁ እየተከታተላችሁ እንደሚሆን ባለሙሉ ተስፋ ነን። ከረፍት በፊት ያወራን የነበረው በተለይም ከታሪክ ጋር በመነሳት ከአሹራ ያለንበት ወሬው ሙሐረም ነውና እሱን አልጨረስንም። የመጨረሻው ሳምንት ላይ ነው የምንገኘው። ቢሆንም ግን ታሪኩ በዚህ ወር ምን ተከስቷል፣ ይሄንን በመሰለ ወር በእነዚህ ቀናቶች ምን ተከስቷል የሚለውን እያየን ነበር። ከነብዩላህ ዩኑስ አለይሂ ሰላም በተለይም ከህዝቦቻቸው ጋር የህዝቦቻቸውን ተውባና እንደዚሁም ደግሞ የእሳቸውንም ከሶስት ጨለማ እንዴት አላህ Subhanahu Wa Ta'ala ነፃ እንዳረጋቸው ዱዓቸውንም አይተናል። በዛ አጋጣሚ ያው ዱዓውንም ሁላችንም በየቤታችን ሆኖ ማለታችን ኢንሻአላህ ካለንበት መከራና ጭንቀት አላህ Subhanahu Wa Ta'ala ፈረጃውን ቅርብ ያደርግልናል። ምክንያቱም አላህ Subhanahu Wa Ta'ala በቁርአን እንዳለው ወመን የተወከለ አለላህ فهو حسبه እሱ በአላህ የተወከለ በሱ የተመካ አላህ በቂው ነው፣ ለችግሩም መውጫ ያበጅለታልና በዛ ልክ እናስተውሳችሁ ማለት ነው ያስፈልጋል። በተለይ ለይለቱል ጁሙዓ እንደመሆኑ ሁሉም ከዱዓ ላይ ነው። አንዳንዱ ሐጃዬ ከተራራ ግዝፉብኝ ሚል ልታገኝ ትችላለህ። አንዳንዱ ተፈضل ምንድነው ሐጃ ብትለው በየትኛው ልጀምራ በዛዙ ሊልህ ይችላል። ሱብሃን ወعند الله يسير ለአላህ ግን ቀላል ነው፣ ምንም የማይሳነው ጌታ ነው። ስለዚህ የሐቂቃ ሰው ወደ ዱዓ ሲገባ ተብቱ الى الله ظاهرا وباطنا مما اتذكره مما نسيته ከማስተውሰው ከረሳሁት ወንጀል በሙሉ ተብቻለሁ ብሎ ከዛ ደግሞ አላንየት القبول ፋቲሃ ብሎ ከዛ ለሁን ጨዋታን ቀልድን ትቶ ጅዝም አድርጎ ያ አላህ ምንም የማይሳነህ ጌታ የምጠይቅህ ነገር ሁሉ ላንተ ቀላል ነው፣ አንተ አድራጊ ነህ፣ ፈጣሪ ነህ፣ ወደ አንተ ነው መዋደቄ ካለ አላሁ ተዓላ አድራጊ ፈጣሪ ነው። አዎ አላሁ ተዓላ አድራጊ ፈጣሪ ምንም የማይሳነው። ስለዚህ ለይለቱል ጁሙዓ እንደመሆኑ ሁሉም በያለበት ሆኖ ለሁለት ሀገር ሰዓዳ፣ ለሁለት ሀገር ደስታ፣ ለሁለት ሀገር ስኬት ዱዓ ማድረግ አለበት፣ ለዱንያም ለአኺራ እንዳላችሁት ነው። ምክንያቱም ያው ዱንያ አላፊ ነች። እዚህ ተመችቶንና ደልቶን ሁኔታዎች ተመቻችተውልን ቀጣይ ያለው ሀገራችን እንዳይረሳም፣ ምክንያቱም ዋናው ነገር ያ ነውና አሁን እዚህ ላይ ሊከፋንም ልሳም እንችላለን፣ ግን የተወሰኑ አመታቶች ናቸው የ10 ብዜቶች። አንድ ሰው ማክሲመም ኑሮ ቢባል 80 ዓመት 70 ዓመት በጣም ከኖረ አብዛኛው ሰው ከ60 ዓመት ከ65 ዓመት ላይ አልፍ ይችላል እድሜ ጣሪያና ለዚህ እድሜ ብለን ብዙ ነገራቶች እንዳናጣ አኺራችን እንዳናጣ ቆም ብለን አስበን መቼ ነው ምን ሞተው አይታወቅም። ሞት እኛ ላይ ተስሎ ያለ ነገር ስለሆነ መቼ እንደሚቆርጠን ስለማናቅ ለነገው ለአኺራችን ቤት መሰነቅ መዘጋጀት ይገባናል። እንዳላችሁት ደግሞ ለኛ ብዙ ቢሆንም ያ ሐጃዎቻችን ከኛ አንፃር ነው ብዛትና ክብደታቸው እንጂ عند الله ሚሳነው ነገር ስላልሆነ ሁላችንም በዱዓ እንጠንክር ነው። ከረፍት ስንመለስ ያው አንድ ርዕስ ደግሞ በተጨማሪ ከነብዩላህ ዩኑስ አለይሂ ሰላም ሌላ እንደዚሁ አንድ ታሪክ እናወራላችኋለን ብለን ነው ረፍት የወጣ ነውና እስኪ አሁን በድጋሚ አህለን ቢኩም ሐቢቢ። نعم እስካሁን ስንመለከታቸው የነበሩት ከአሹራ ክስተቶች እንጠቅሳቸው የነበሩት በአጠቃላይ የተከሰቱ ኒዕማዎች ናቸው። አላህ Subhanahu Wa Ta'ala ሰይዱና ኢብራሂምን ለምሳሌ ከእሳት ነፃ ያወጣበት፣ ሰይዱና ዩኑስን ከአሳ ነባሪ ኢላ አኺሪህ እንዲህ አይነት ነገሮችን ነበር ስንነጋገር የቆየ ነው። አሁን የምንጠቅሰው ደግሞ በሙስሊሞች ላይ ከባድ እና መሪር ሀዘን የተከሰተበት የሆነውን የሰይዱና አልሁሰይን ኢብኑ ዓሊ የረሱሉ አለይሂ ሰላቱ ወሰላም የልጅ ልጅ የሆኑት የሰይደቱና ፋጢማ ልጅ የሆኑት ሰይዱና አልሁሰይን በግፈኞች በወለማዎች በአሰቃቂ በግፍ የተገደሉበት ዕለትም የአሹራ ቀን ነበር። የከርበላ ክስተት ማለት ነው። ሱብሃንአላህ። ይሄ እንግዲህ ሰይዱና አልሁሰይን ረዲየላሁ ዐንሁ ያኒ ፈዳኢላቸው ታላቅነታቸው ረሱሉ አለይሂ ሰላቱ ወሰላም ለራሳቸው የሰጡት ክብር ለራሳቸው የነበራቸው ሙሐባ በጣም ልዩ ነበር። ለሐሰንም ለሁሰይንም ማለት ነው ለሁለቱም።
ወንድማማቾች ናቸው ሁለቱም ሐሰንና ሁሰይን በጣም ይወዷቸው ነበር ነብዩ አለይሂ ሰላቱ ወሰለም حتى በአንድ ሐዲታቸው ላይ ነብዩ አለይሂ ሰላቱ ወሰለም ምን ሲሉ ተናግረዋል ሰይዳ ሸባቢ አህሊል ጀና ብለዋቸዋል ሐሰንና ሁሰይንም ማለት ነው የጀነት ወጣቶች አለቃ ብለው በጣም ታላቅ ክብር يعني የጀነት መሆናቸውን አጸደቀው ወለ የጀነት መሆናቸው ሸክ የለውም ጥርጥር የለውም ካሉ በኋላ እንደውም ዋናዎቹ ሁለቶቹ ናቸው ብለው ነብዩ አለይሂ ሰላቱ ወሰለም አወድሰዋቸው ነበር እንደዛውም ደግሞ አነ ሚን ሁሰይን ወሁሰይን ሚኒ ብለው የተናገሩበትም ሐዲስ አለ يعني انا محبتي له كامله ማለት ነው አሉ እኔ ለሁሰይን ያለኝ ሙሐባ ውዴታ ሙሉ በሙሉ የተሟላ የሆነ ውዴታ ነው እንደዛም ሁሰይን ለኔ ያለው ውዴታ ሙሉ የሆነ ነው ማለት ነው يعني በርሳቸው አንደበት ሰይዱና አልሁሰይን የረሱሉ አለይሂ ሰላቱ ወሰለም ወዳጅ እንደሆኑ መገለጻቸው ከዛ በላይ ደግሞ ረሱሉ አለይሂ ሰላቱ ወሰለም የሚወዷቸው መሆናቸውን መግለጻቸው በራሱ ለሰይዱና አልሁሰይን የነበራቸው ልዩ ሙሐባ የሚያሳይ ነበር حتى የሆነ ጊዜ ላይ ረሱሉ አለይሂ ሰላቱ ወሰለም ሐሰንን ሁሰይንን ሰይዱና አሊን ሰይደቱና ፋጢማህን አንድ ላይ በሆነ እንደ ካፖርት የለበሱት ነገር ነበረ كان جللهم يعني አለበሷቸውና ጠቅለል አደረጓቸውና اللهم هؤلاء اهل بيتي الله ጌታዬ ሆይ እነዚህ اهل البيቶቼ ቤተሰቦቼ ዋናዎቹ እነዚህ ናቸው ብለው ነብዩ አለይሂ ሰላቱ ወሰለም ዱዓ አደረጉ አስከተለው اللهم اذهب عنهم الرجس وطهرهم تطهيرا ከቆሻሻ ከረካሽ ነገሮች በአጠቃላይ አርቃቸው አጽዳቸው ብለው ዱዓ አደረጉ እና ሰይዱና ሁሰይንም ይሄ የረሱሉ አለይሂ ሰላቱ ወሰለም ዱዓ ከተሐቁቅ ካደረገ እውን ከሆነባቸው መካከል ነበሩ በጣም ኹሉቃቸው ስነምግባራቸው በጣም ተወዳጅ ነበሩ ይላሉ በጣም يعني ቅድም ሼክ አብዱላህ መግቢያችን ላይ በራሱ የጠቀሱት ነበር يعني ሰይዱና ሐሰን ወልሁሰይን በሚመጡበት ጊዜ ረሱሉ አለይሂ ሰላቱ ወሰለም ወጥባቸውን አቋርጠው ነበር ምን ያክል ውዴታ ነበራቸው የሚለው መረዳት መገንዘብ እንችላለን ሱብሃንአላህ እና ስነምግባራቸው حتى ዒባዳ ላይ የነበራቸው ጥንካሬ በራሱ በጣም ልዩ ነበሩ ይላሉ ሶላት ላይም ጾም ላይም ሐጅ ላይም ሳይቀር حتى ሐጅ ይላሉ በእግራቸው 25 ጊዜ ሐጅ አድርገዋል ይላሉ በእግር የተጓዙ ማለት ነው ከመዲና መካ በጣም يعني ሙጃሃዳቸው በዒባዳ ላይ የነበራቸው ጥንካሬ ይሄ ነው የማይባል ነበርና በኺልቀተን በራሱ ተክለቁመና ሲታዩ ረሱልን አለይሂ ሰላቱ ወሰለም በጣም ይመሳሰሉ ነበር ይላሉ ወደሳቸው በጣም ይቀርቡ ነበሩ ኹሉቅም ደግሞ በጣም እንደዛው ትልቅ ስነ ምግባር የነበራቸው ቁንጅናም በጣም ንግግራቸውን ፈሳሐቸውን በጣም ልዩ ነበሩ ይላሉ አልሁሰይን ረዲየላሁ ዐንሁ ወአርዳህ ቀላል ነገር አይደለም ሼኺ ማለት አንድ ጊዜ ሁለት ጊዜ እኮ ሰው በእግሩ ሊመላለስ ይችላል 25 ጊዜ ማለት 25 አመታት በእግር መመላለስ ነው በየአመቱ ሐጅ ያው በአመት አንድ ጊዜ የሚመጣ ነው 5 ጊዜ ከመዲና ወደ መካ መጓዝ ማለት ሱብሃንአላህ ትልቅ ጂሃድ የሚፈልግ ልፋት በመቶ የሚቆጠር ኪሎ ሜትሮች 500 እና በላይ የሚሆን ነው አይደል በጣም ሰፊ ርቀት አለው አላህ እና ይሄ ክስተቱን እንደው አጠር አድርገን ከማስገንዘብ ከማስረዳት አንፃር የተከሰተው ምንድነው ያሟሟታቸው አላህ በመሰረቱ እርሳቸው ላይ የተከሰተው ነገር ልክ ሱነቱላሂ ፊ ዱዓ ይላሉ እንደ አይነት ነገር ወደ አላህ በተጣሪዎች ላይ ወደ አላህ መንገድ በሚጣሩ ሰዎች ላይ የሚከሰት ክስተት ነገር ነው እንደሚታወቀው ሰይዱና ኢብራሂም አለይሂ ሰላም እሳት ውስጥ ተጨምረው ነበር ሰይዱና ኑህ እየተቀጠቀጡ እንግዲህ ራሳቸውን እስከሚስቱ ድረስ ይደበደቡ እንደነበረ ጠቅሰን ነበር ሰይዱና ዘከሪያ አላሁ አክበር يعني ተመግዘው ነበር نعم በመጋዝ ተገለው ነበር ሰይዱና ያህያ ልጃቸው ሳይቀሩ يعني አሟሟታቸው በጣም ይሄ ሁሉ መሰቆቃ ወይም ይሄ ሁሉ መከራ መድረሱ
አላህ የማይወደው መሆኑ ምልክት አይደለም በጭራሽ። እነዚህ ሐታ ሰይዳችን አለይሂ ሰላቱ ወሰላም ረሱሉ አለይሂ ሰላቱ ወሰላም ስንትና ስንት ሰቆቃ መከራን አስተናግደዋል። እና ይሄ አላህ በሚፈሩ በአላህ ወዳጆች ላይ አሸዱ الناس بلاء الأنبياء ثم الأمثل فالأمثل ይላሉ እኮ ረሱሉ አለይሂ ሰላቱ ወሰላም። ከባድ ፈተና የሚያስተናግዱት ነቢያት ናቸው። ከዛም ወደ እነሱ ጠጋ ያለው ያኒ በተቅዋው በጥንካሬው ጠንከር ሲል ወደዛ ወደ ነቢያት ስራ ጠጋ ባለ ቁጥር የሚደርስበትን በላ ጠንከር ይላል። እና ሰይዱና አልሁሰይንም ያደረጉት ነገር ምንድነው? በእርሳቸው በነበሩበት ጊዜ ሙአዊያ ኢብኑ አቢ ሱፊያን ከሞተ በኋላ ልጁን የዚድ ኢብኑ ሙአዊያን ነበረ። ያኒ አህል የሚባል አልነበረም በዛ ሰዓት ላይ አጅላ የሆኑ ትልልቅ የሆኑ ሷሐባዎች ነበሩ፣ ለመሪነት ብቁ የሆኑ። እሱ ልጁን እንደ ኸሊፋ አድርጎ ተክቶ ነበር የሞተው ሙአዊያ ማለት ነው የዚድን። ከዛ ሰይዱና አልሁሰይን ይሄ ነገር ባጢል እንደሆነ ይሄ ትልልቅ ሰዎች ባሉበት ለበይዓ ወይም ደግሞ ለኺላፋ ለመሪነት ብቁ እንዳልሆነ ለሙስሊሞች የሚያስከትለው መዘዝ ብዙ እንደሆነ ስለተረዱ ይሄን ነገር ለመቃወም ተነሱ። ያኒ ብዙ ሱሐባዎችም ይሄ አይነቱ ስሜት አለ። ነገር ግን እርሳቸው በገሃድ አውጥተው ለመፋለም ቆርጠው የተነሱበት ሁኔታ ነው የሚስተዋለው ማለት ነው በዚህ ሁኔታ ላይ። እና ይሄ መሪ ተደርጎ እንደዚህ በሚሾምበት ጊዜ ሻም ሀገር ላይ ሰይዱና አልሁሰይን ከኩፋ ደብዳቤ ይደርሳቸዋል። ያ ደብዳቤ ምንድን ነበር? የኩፋ ሰዎች ይሄው የዚድ ሹም ተደርጎ ያኒ መሪ ተደርጎ አስተቀምጧልና እሱን ደግሞ እኛ አንቀበልም፣ ስለዚህ አንቱኑና ለናንተ ቃል ኪዳን ንግባ፣ ያኒ ኺላፋነቱን ላንቱ እንስጥ የሚል ነበር ደብዳቤው። አላህ ከዛ በኋላ ሰይዱና አልሁሰይን ለደብዳቤያቸው መልስ ሰጡ። ለተላከው መልእክተኛ አስይዘው ላኩት። ከሱ ጋርም ደግሞ የአጎታቸው ልጅ የዓቂልን ልጅ ማለት ነው። ዓቂል እንግዲህ የሰይዱና አሊ ወንድም ናቸው። ሙስሊም ኢብኑ ዓቂል የሚባል አብረው ያይዘው ላኩ ቀድመው ማለት ነው። ሙስሊም ኢብኑ ዓቂል እዛ ኩፋ በሚደርስበት ጊዜ ከነሱ ጋር ደብዳቤውን የላኩት ሰዎች ጋር ተሰባስቦ መከራቸው። በሚመጡበት ጊዜ አህድ እንዳያፈርሱ ብዙ ነገር አላቸው። ለካ የተፈለገው ገድር ነበር። ሱብሃንአላህ እንደ መሸወጃ ማታለያ ነገር ነበር። የሚታመኑ ሰዎች አልነበሩም እነዛ ሰዎች። የተደበቀ ሴራ ሌላ ሴራ ነበር። ሱብሃንአላህ ከዚያ ይሄን ሲያውቅ አወለን ሰይዱና አልሁሰይን ይሄን ደብዳቤውን ከሙስሊም ኢብኑ ዓቂል ጋር አያይዘው ከላኩ በኋላ ጉዞ ማድረግ ጀመሩ ወደ ኩፋ ማለት ነው። ከዛ እየተንቀሳቀሱ መሆናቸውን ሲሰማ የዚድ ኢብኑ ሙዓዊያ አንድ ኸሲስ የሆነ ሱብሃንአላህ አላህ ሰይዱና አልሁሰይን ለመገደላቸው ዋና ሰበብ የሆነው ዑበይዱላህ ኢብኑ ዚያድ የሚባል ሰው የነበረ እርሱን የኢራቅ መሪ ያደረገው። የዚድ ዋና ኸሊፋ ተብሎ የተቀመጠው እሱ ነው ሻም ላይ ማለት ነው። ኢራቅ ላይ ያኒ ሰይዱና አልሁሰይን ሲመጡ እንዲዋጋ ብሎ ዑበይዱላህ ኢብኑ ዚያድ የተባለውን ሰው መሪ አድርጎ አስቀምጠው እዛ ላይ። ከዛ ዑበይዱላህ ኢብኑ ዚያድ ቀድሞ ወደ ኩፋ እሱ ደረሰና እዛ ሙስሊም ኢብኑ ዓቂልን አብረው ከነበሩት ጋር እንዳለ ጠራረጋቸው፣ ሙሉ በሙሉ ገደላቸው። ሱብሃንአላህ ሰይዱና አልሁሰይን ገና እየመጡ ነበር። ከርበላ በሚደርሱበት ጊዜ ይሄ አካባቢ ማን ነው አሉ። መጀመሪያ እሳቸው ከርበላ ነው አሏቸው። በል ከርቡን ወበላ ነው አሉ። ሱብሃንአላህ አላህ አሳውቋቸው ነበርና ከርቡን ወበላ ነው ያኒ በላ መከራ የሚበዛበት ቦታ ነው ብለው ከዛ በኋላ ይሄ
ዑበይዱላህ ኢብኑ ዚያድ አብሮት ከሱ ጋርም ደግሞ ከሱ ስር ሆኖ ዑመር ኢብኑ ሰዓድ ኢብኑ አቢ ወቃስ ሱብሃንአላህ አላህ እዚሁ ፈተና ውስጥ አስገብቶት ነበር። የሰዓድ ኢብኑ አቢ ወቃስ ልጅ ማለት ነው። ታላቁ ሱሐቢ የጀነት ልጅ ተብለው የተመሰከረላቸው ነዓም አንዱ የሆኑት የሰዓድ ኢብኑ አቢ ወቃስ ልጃቸው ዑመር የዚሁ ውስጥ ገብቶ ነበረ። ሱብሃንአላህ አላህ አላ ኩሊ ሐል ሰይዱና አልሁሰይን ወደ ከርበላ ከደረሱ በኋላ ዑበይዱላህ ኢብኑ ዚያድ አብሮት ከነበሩት ጋር ወደ ከርበላ አመሩ። ሰይዱና አልሁሰይን ወዳሉበት ማለት ነው። እና ሰይዱና አልሁሰይን አብረዋቸው የነበሩት ጥቂት ሰዎች ነበሩ። ወደ 72 ገደማ ነው የነበሩት ይላሉ። ወደ 32 የሚሆኑ ፈረሰኞች 40 አካባቢ ደግሞ እግረኞች ነበሩ። ያኛው ወደ 4000 ጦር አሰልፎ ነው የመጣው። ሱብሃንአላህ እነዚህኞቹ ይሄዱ ያሉት በመሰረቱ ለጦርነት ሳይሆን እዛ ሄደው በበይዓ ለማካሄድ ነው። ያኒ ቃል ኪዳን ለመፈጸም ነበር። ለጦርነት ተዘጋጅተው አይደለም የሚመጡት። ለዛ ነበርም ዋና ዓላማው። ከዚያ በኋላ ወደ ከርበላ በሚደርሱበት ጊዜ ያን ነገር ሲመለከቱ ያኒ ሰይዱና አልሁሰይን እዚያ ጋር ሲደርሱ እነዛ የኩፋ ሰዎች እናግዛለን ኑ አንቱን መሪ እናደርጋችሁ ያሏቸው አንድም እንኳን አልነበረም። እነዚህ 72 የተባሉት አብረዋቸው የመጡት ናቸው እንጂ ከዛ ከኩፋ ሰዎች አንድም እንኳን ደብዳቤ ከላኩላቸው የተገኘ አልነበረም። ሱብሃንአላህ ከዚያ በኋላ ይሄን መሽሃድ ሲመለከቱ ለዚህ ዝግጁ ሆነውም አይደለም የሚመጡት የነበረው። ከሶስት ነገሮች አንዱን ከተቀበላችሁኝ ኸይር ነው መልካም ነው አሏቸው። አንደኛው ይሄን ሙሉ በሙሉ ውጊያው ሙሉ በአጠቃላይ ትቼ የኺላፋ የተባለው ነገር በአጠቃላይ ትቼ ሙስሊሞች ከጠላት በኩል እንግዲህ መጡ በባህር በኩል በዛ አቋርጦ ጠላት ይመጣል የተባለበት አቅጣጫ ብቻ የሚቀመጡ አህሉ ሱጉሮች አሉ። እንደ አይነት በር ጠባቂዎች ድንበር ጠባቂዎች አሉ። ጠላት መጥቶ ያጠቃል በሚባልበት አቅጣጫ የሚሰለፉ ሙራቢጦች አሉ። እና ከነዛ ለሆን አንደኛ አማራጭ ከሰጣችሁ ይሄ በጣም ደስ የሚል ነገር ነው አሏቸው። ወይም ደግሞ ወደ መሪያችን ወዳላችሁት ወደ የዚድ ኢብኑ ሙአዊያ እንደሄድ ፍቀዱልኝ፣ ወይም ወደ መጣሁበት ልመለስ፣ ከሶስቱ አንዱ ምረጡ አሏቸው። ከዛ አብሯቸው የነበረው ዑመር ኢብኑ ሰዓድ ኢብኑ አቢ ወቃስ መርሐባ አለስ። ይሄኛው ጠማማ ግን ዑበይዱላህ ኢብኑ ዚያድ የተባለው ሰው ሱብሃንአላህ ለየዚድ ኢብኑ ሙአዊያ ቃል ለሱ እጅ እስካልሰጠህ ድረስና ሙባያዓ እስካላደረክ ድረስ ኸሊፋነቱን እስካልተቀበልክ ድረስ አይሆንም አላቸው። ላ የኩኑ አበደን አሉሳቸው። በፍጹም ይሄን አላደርገውም። ልክ አብዱላህ ኢብኑ ዙበይር ረዲየላሁ ዐንሁ አላህ ለሐጃጅ መጡ መካን እንግዲህ ከዓባን ሁሉ እስከ መምታት ደረጃ በደረሰበት ጊዜ እጅ ስጡ ሲባሉ ወላሂ ነው ያሉት። ወላሂ ለضرب في عز احب الي من حياه في ذل ሱብሃንአላህ። እንደው በዒዝ በከራማዬ በክብሬ እያለሁኝ በሸረፌ በልቅና እያለሁኝ በሰይፍ ተቀምጥሽ ብሞት ይሻለኛል በውርደት ከምኖር ብለው ተናግረው ነበርና ሰይዱን ለሁሰይንም ለዚህ እጅ አልሰጥም አሉ። ለዚህ ፋሲድ ለሆነ ሰውማ ቃል ኪዳን አልገባም አሉ። በዚህን ጊዜ እነዚህና ዑበይዱላህ ኢብኑ ዚያድ አሻፈረኝ ብሎ ይሄን ከሶስቱ ምርጫ አልቀበልም ብሎ ውጊያውን አስጀመሩ። ሱብሃንአላህ እነዛ አብረዋቸው ያሉት ያኒ በጣም ተፋለሙ ለማስጠበቅ ሞከሩ። እያንዳንዱ ግን አንዱ እንግዲህ 4000 ለ72 ሰው አይገናኝም በጭራሽ። እና ሞከሩ ተፋለሙ። ለሰይዱና አልሁሰይን ፊት ለፊት እንግዲህ እየተጋፈጡ የነብዩ አለይሂ ሰላቱ ወሰለም ሌሎች ቤተሰቦችም ነበሩ። የሰይዱና አልሁሰይን ልጆች ነበሩ። የሰይዱና አልሁሰይን እህት ነበረች ዘይነብ፣ ሌሎችም ነበሩ አብረው ሐታ ህፃናት ሳይቀሩ ነበሩ። ሱብሃንአላህ ያኒ አሊ ኢብኑ አልሁሰይን ለምሳሌ በዛ ሰዓት ሰጊር ነበሩ ይላሉ፣ ገና ልጅ ነበሩ ይላሉ። አሊ ኢብኑ አልሁሰይን ኢብኑ አሊ ዘይኑል አቢዲን
እሳቸውም እዛ ላይ ነበሩ። ከዛም በታች ሐታ ህፃናት ነበሩ እና አንድ ሁለት እየተባሉ እንዳለ ፈጇቸው። ሐታ ህፃን ልጅ እንዲህ አንዱኛው ታላቅ ልጃቸው ሲፋለም ከተገደለ በኋላ የሰይዱና አልሁሰይን አንድ ልጅ ነበር በጉያቸው እንደዚህ አስቀምጠውት የነበሩ አምጡልኝ ብለው አብዱላህ ነው የሚባለው አሉ። ከዛ አንዱ ወርውሮ ገደለባቸው ሐታ እቅፋቸው ላይ የነበረውን ሳይቀር ማለት ነው። ሱብሃንአላህ። ከዛ ያኒ ይሄ አሹራ ንጋቱ ጀምሮ ፍልሚያው ጀምረው የዛ ሰዓት ላይ ነውና ጥማቱ ፍልሚያው በጣም ተጧጡፎ እሳቸውም ደግሞ ጥማቱ በጣም በረታባቸው። ከዛ እዛው አቅራቢያ የሆነ ወንዝ ነበር ፉራት የሚሉት፣ ወደዛ ሄደው ሊጠጡ ባሉበትም ጊዜ ደግሞ አንዱ ወርውሮ መታቸው። ያኒ ሐታ ውሃ እንኳ ለመጠጣት አልቻሉም ነበር። አላሁ አክበር። የሚገርመው ግን አላህ ሱብሓነሁ ወተዓላ እርሳቸውን ለመግደል የሞከሩትን በአጠቃላይ እንኳን የገደላቸውን ያኒ እሳቸው በጣም ተፋለሙ። ውሃ ከመጠጣትም አገዷቸው። በቀኝ በግራ ያኒ በቀኝ ሲመጡ በቀኝ ይሞክራሉ፣ በዚህ ይሞክራሉ። ፊል አኺር ያኒ አንደኛው ራሳቸውን መታቸው፣ ከዛ ሌላኛው አንገታቸው አሳረፈባቸው። አላህ ከዛ በኋላ አንዱ እንደዛው በጦር ወጋቸውና ወደቁ። ከዛ ሰይዱና አልሁሰይን ረዲየላሁ ዐንሁ በወደቁበት አንደኛው መጥቶ ሸሚር ይሉታል ኸቢፍ የሆነ ሰው መጥቶ አንገታቸውን ቆረጠው። ሱብሃንአላህ አላህ። ከዛ በኋላ ያን ራሳቸውን ብቻ ይዘው ሄደው ወደ ሐታ ወደ ዑበይዱላህ ኢብኑ ዚያድ ይሄ ሰውዬ አሁንም የሚገርመው የሆነ እንጨት ነገር ይዞ በራሱ አፋቸውን እንደዚህ ከፈት ያደርግ ነበር። ያኔ እንደ ዝቅ እያደረገ እንደ ቆሻሻ እንደ ቀላል ነገር ማለት ነው። ሱብሃንአላህ ያኔ ላድሪ ልባቸው እስከዛ ድረስ እንዴት ደረቀ የሚያስብል አይነት ክስተት ነበር የፈጸሙባቸው። ሱብሃንአላህ። የሚገርመው ግን አላህ ሱብሃነሁ ወተዓላ في الدنيا قبل الآخرة እነዛ ሰይዱና አልሁሰይንን ለመግደል የተባበሩት በአጠቃላይ እንኳንስ እጃቸውን ያሳረፉት ቀርቶ እንደ በሌላ ነገር እንኳን የተባበሩ ሳይቀሩ አላህ በዱንያ ነው ቅጣታቸውን ያሳያቸው። ያኒ የአኺራው እንግዲህ ረሱሉ አለይሂ ሰላቱ ወሰላም ያን ያክል ሲወዷቸው የነበሩትን ከንፈራቸውን ሲስሟቸው የነበሩትን ያኒ ያን ሁሉ መሐባ ሲያሳያቸው የነበሩትን እንዲህ ተገለው ቢመለከቱ በህይወት ቢኖሩ ምን አይነት ስሜት ነበር የሚሰማቸው የነበረው ስንል እጅግ በጣም ላድሪ ያኒ ምን አይነት የልብ ድርቀት እንደገጠማቸው እነዛ ሰዎች አላሁ አለም። በጣም ያኒ አገዳደል በራሱ አገዳደል አይደለም፣ አንገታቸውን እስከ ሙሉ በሙሉ ተፈሱል ከጀሰዳቸው ከአካላቸው እስከ መገንጠል ደረጃ አድርሰው ነበር። ሱብሃንአላህ። እና አንዳንዶቹ በእብደት አላህ የፈተናቸው ነበሩ። አንዱ ያ ሐታ እንዳይጠጡ ቀስት ወሩሮ የመታቸው ሰው አላህ ሱብሓነሁ ወተዓላ እርሳቸውን ገመታ በኋላ ይላሉ በረሃብ ፈተነው፣ በጥማት ፈተነው አሉ። እና ይጠጣል ምንም አይጠግብም። ትንሽ ቆይቶ ውሃ አምጡልኝ ነው የሚለው። አሁንም ይጠጣል ሐታ እንደ ጋን እንስራ ያክል አምጥተው ይሰጡታል። ይጠጣል ትንሽ እንደቆየ አምጡልኝ ይላል። አሁን መጨረሻ ላይ ሐታ በጣም ከመጠጣቱ ብዛት ይላሉ ሆዱ ፈንድቶ ነው እንደ ግመል እንዴት በጣም ሲጠጣና በጣም ሲበዛ እንደሚፈነዳው ሆዱ ፈንድቶ ነበር የሞተው ይላሉ። ሱብሃንአላህ አላሁ አክበር። ሐታ ሌሎችንም በተመሳሳይ ያኒ አንዱ የሆነ ቤት እንግዳ ሆኖ እንትን ብሎ ኖሮ ተቀምጦ ኖሮ እነዚህ የኢራቅ ሰዎች እኮ ሁሰይን ላይ ጥቃት የፈጸመ በአጠቃላይ እንዲህ ጉዳት ደርሶበታል እያሉ ይናገራሉ። ይሄው እኔ ከእሱም በመግደል ላይ ከተባበሩት መካከል ነበርኩኝ፣ ምንም ነገር እኮ አልደረሰብኝም አላሉ። የተመጻደቀ አዎ ሱብሃንአላህ። ከዛ በኋላ እዛው ቤት እያለ ይላሉ የሆነ የተለኮሰ እንደ ፋኑስ እንደ ሻማ ነገር ነበርና
ያን ነገር ለማስተካከል በሚሄድበት ጊዜ እንግዲህ የእሳቱ እኮ በጣም ትንሽ ነገር ነው። ትንሽ ሸራሮ ወይም ደግሞ ነበልባሉ መጥቶ ቅጥልጥል አድርጎ እዛው ላይ እንዲሞት አደረገው ማለት ነው። ተቀጣጥሎበት ማለት ነው። እዛው ፊት ለፊታቸው ላይ አላህ አሳያቸው። ሌላኛው እንደዛው የሚገርም ክስተት አንዱ ሌላ ምንም ነገር አላደረገም ነበረ። የጦር መሳሪያ የመዋጊያ መሳሪያ ብቻ ነበር የሚሸጥላቸው እንጂ ሌላ ገብቶ አልተዋገም حتى እና ረሱላችን አለይሂ ሰላቱ ወሰለም የሆነ ሰው ጋር መጥቶ በሚቀመጥበት ጊዜ በጣም አስጸያፊ ሽታ ቀጢራን ይሉታል በጣም የገማ ሽታ ያለው ነገር ነውና የዛ አይነት ሽታ አሸተተ አብሮት የተቀመጠው ሰው ማለት ነው። ምንድነው ይሄ ሽታ ብሎ ሲጠይቀው እኔማ ለሁሰይን ገዳዮች ይሄን ሲሸጥላቸው ነበር መሳሪያዎችን እዛው ሰዓት ላይ ለነብዩን አለይሂ ሰላቱ ወሰለም በመናም የተመለከትኳቸው አለ። ከዛ ስመለከታቸው ለሰይዱና ለሁሰይንና አብረዋቸው ለተገደሉት ለተሰውት በአጠቃላይ ውሃ ያጠጧቸው ነበር ተመለከትኩኝ ሲያጠጧቸው አለ። ከዛ እኔንም ማጠጡኝ በምልበት ጊዜ አላንተኮ ለእሳቸው ለሰይዱና ሁሰይን ገዳዮች ጦር መሳሪያ ሲሸጥላቸው ነበር ላንተ አትጠጣም በጣም። ከዛ በኋላ አረኔ እኮ ምንም ያደረኩት የለም መሸጥ ብቻ ነው ሲል በቃ ይሄን ቀጢራን የተባለውን ነገር አጠጡት ተብሎ በመናሙ ያለ ነው ይሄን ሁሉ የሚመለከተው። ከዛ በኋላ ያን በሚጠጣበት ጊዜ እንዳለ በተቀመጠበት ቁጥር የቱኛውም ጋር በቀረበ ቁጥር የገማ ሽታ መውጣት ጀመረ ሲነሳ ማለት ነው ነቅቶ። ይሄ ያኒ حتى ለጦር መሳሪያ በመሸጡ ብቻ በዚህ ተባብሯል ተብሎ ማለት ነውና አላህ Subhanahu Wa Ta'ala እንግዲህ በዕለተ ቂያማ የሚያመጣባቸው ነገር ደግሞ እርሱ አላህ ነው የሚያውቀው። ሰይዱና አልሁሰይን ይሄ ነገር ክስተት የተከሰተውና በጣም ጸያፉ አስቀያሚ የሆነ በግፈኞች በዘለማዎች አህሉ ሱናዎች ከዚህ በሪዎች ናቸው። ያኒ ምንም እንኳን ራሳቸውን ወደ አህሉ ሱና የሚያስጠጉ ሰዎች የገደሏቸው ቢሆኑም ድርጊታቸው ግን እኛም አህሉ ሱና ወል ጀማዓዎች ምን ደግፈው አይደለም ማንንም ሱኒ የሆነ የሚደግፈው ነገር አይደለም በጭራሽ ማለት ነው። አላህ Subhanahu Wa Ta'ala ሒሳባቸውን አላህ ነው የሚሰጣቸው በዕለተ ቂያማ ኢንሻአላህ። ምን አይነት ልብ መረቅ ነው እንዳላችሁት ነው። ሱብሃንአላህ ሰው ጥላትም ቢሆን በይህን ያክል ላይ ጨክን ይችላል እኮ ሰዎች ጥላታቸውንም ሲገሉ ትውልድ የሚማርበት ነው። ቢያንስ ከጥላት ሳይድ ያለ ከዛኛው ሳይድ ያሉ ሰዎች በመልካምነታችን ተማርከው ነገ ጧት የኛ ይሆናሉ የሚባልበት ሁኔታ ይኖራል ነው። በጦር ትምህርት እንኳን አይደለም የነብዩ አለይሂ ሰላቱ ወሰላምን የልጅ ልጅ የሆነውን ሰው ሱብሃንአላህ ምን ፈዳኢላቸው እየታወቀ ተራ ልጆችም አይደለም እኮ እነዚህ ሰዎች ነገ የውመል ቂያማ ለረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ? ምንስ ብለው ይመልሱ ይሆን ሲጠየቁ? እሳቸው ኡመቶች ከእሳቸው በፊት የነበረው ኡማ እኮ ሸፋዓቸውን የሚከጀሉ ነብይ ናቸው አይደል? እንግዲህ እሳቸው ኡመት ሆኖ እሳቸው ወዳጅ ነኝ እሳቸው ተከታይ ነኝ ያለ የልጅ ልጆቻቸውን ተከታዮቻቸውን በበደል በቡል እንደዛ አላህ የخلቀው ነው ሃንኳ የከለከለ እንደዛ አድርገው ህፃናት ሳይቀር እንደዛ የልጅ ልጃቸው እንደዛ ሰቃይተው የገደሉ ሰዎች ነገ የውመል ቂያማ ለረሱሉ ሰለላሁ ዐለይሂ ወሰለም ምን አይነት መልስ ያቀርቡ? ሱብሃንአላህ ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። የሚገርም ነው ክስተቱ አሳዛኝነቱ። ሁሌም ሙስሊሞች በሰሙት ቁጥር የሚያዝኑበት ነገር ሁሌም የሚያስቆጭ ነገር ነው። በዛው ልክ ደግሞ መግቢያችን ላይ እንዳላችሁት የሆነ ታሪክ ሲነገር ከኔስ በፊት የነበሩ ሰዎች ምን አይነት ተከስቶባቸዋል የሚለው ነገር በጣም ትልቅ ትምህርት ነው። አንድ ሰው ለስልጣን ሲል አሁን እዚህ ጋር ምንም አይነት አመክንዮ የሚቀርብለት አይችልም። ይሄ ሁሉ በደል ያደረሱባቸው ለስልጣን ሲባል ነው እንጂ ለሐቅ ለፍትሃዊነት ተብሎ የተደረገ ጦርነትም አይደለም። እና ሰዎች ለስልጣን ብለው ወይም ደግሞ ለጊዜያዊ ጥቅም ብለው ሱብሃንአላህ
አላህ ነብይ ያደርጉ ቁርአን አውርዶላቸው በብዙ ሙዕጂዛዎች ያገዟቸው የመخلوቃቱ ሁሉ ምርጥ አድርጎ የፈጠራቸው ሰው የሳቸውን ልጆች የልጅ ልጆች በዚህን ያክል መጥፎ በደል አድርሰው ስልጣን ለመያዝ ያን ያክል መስዋዕትነት ከተከፈለ ፈማ ባሉና አሁን ላይ አንድ ሰው ለስልጣን ተብሎ ወንድሙን ቢገል አንድ ሰው ለስልጣን ተብሎ ዘመዶቹን ቢገል ወይም በገንዘብ ብዙ አይነት መከራ ቢያደርስ እንዴት ይሄ ነገር በእኔ ላይ ይከሰታል ሊል አይገባም አንድ ሙእሚን ወይም ደግሞ አይ እንደዚህ እኮ አይደረግም ይሄ እኮ ምናምን ሊል አይችልም ከኔ በፊት የነበሩ ሰዎች ምን አይነት ተከስቶባቸዋል ከኔ በደረጃ የተሻሉ ሰዎች ከኔ በእውቀትም የሚበልጡ ሰዎች በሱብሃነሁ ወተዓላ ከኔ በተሻለ ዱዓቸውን የሚቀበላቸው ሰዎች ምን አይነት መከራዎችን አስተናግደዋል የሚለውን ማስታወስ አለብን ሁሌም ለህይወታችን ዋስትና መሰረት ይሆናል እንደዚሁም ደግሞ ካሁን በፊት እኛ ጋር የሚከሰቱ ነገራቶች አዲስ አይደሉም ካሁን በፊት የተከሰቱ ናቸው መልካምም ይሁን መጥፎም ይሁን እንደውም ከኛ በተሻለ የተከሰቱ ናቸው እኛ አሁን ደስታ ካገኘን መልካም ነገር ካገኘን አላህ Subhanahu Wa Ta'ala ከኛ በላይ ስልጣን የሰጣቸው ሰዎች ነበሩ አንድ ሰው የአንዲት ሀገር መሪ ቢሆን አሁን በስልጣኑ ሊኩራራ ሰዎችን ሊንቅ የእውቀት ባለቤቶችን ዝቅ ሊያረግ የሐቅ ባለቤቶችን ዝቅ ሊያረግ ምን ታቃለህ ሊል አይገባም ምክንያቱም አላህ Subhanahu Wa Ta'ala ዓለምን የመግዛት አቅም የሰጣቸው ሰዎች ነበሩ እነሱን ያስተውል ሱብሃንአላህ ስልጣን ካንተ በፊት የነበሩ ሰዎች ጋር ዘውታሪ ብትኖር አንተ ጋር ትደርስም ነበር እንደተባለው ማለት ነው እና የሆነ ከተማ አስተዳደር ሲሆን ወይም የሆነ ሀገር አስተዳደር ሲሆን ወይም የሆነ ዓለም አቀፍ ተቋም መሪ ሲሆን ከአንነሁ በቃ መለከ ዱንያ ምናምን አድርጎ ራሱን ከፍ አድርጎ የሰዎች ፈጣሪ እንደማይሞት አድርጎ የሚያስብ ሰው ያንብብ ታሪክ ይጠይቅ ከኔ በፊት ምን አይነት ተከስቶ ነበር ሀብት ያለው ሰው በሀብቱ ሰዎችን እንደቃ መግዛት መሸጥ የሚፈልግ ሰው ሐቂቀተን ያስብ ከኔ በፊት የነበሩ ሰዎች እንደ እውነት አካወራን እኛ ሀገር አንድ ሰው የሀገሪቱ ባለ ሀብት ሊባል ይችላል ግን ከኛ በላይ እኛ ካለንበት የኢኮኖሚ ደረጃ በላይ በብር በወረቀት ሳይሆን በወርቅ ሳንቲሞች ነቃሩን እንዴት ነበር የካዝናቸው ቁልፍ በግመል ይጫን የነበሩ ሰዎች ናቸውና እነሱ አልፈዋልና ከኔ በፊት ምን አይነት ተከስቷል የሚለውን ሰው ሱብሃንአላህ ያንን ነገር ማወቅ ይተበቅበታል ማንበብ መጠየቅ ይተበቅበታል መስማት እውቀት የምናገኝም ሰዎችም አላህ Subhanahu Wa Ta'ala ለኛ የሰጠን መልካም ስጦታ እንጂ ከኔ በፊት የነበሩ ሰዎች በርካታ ነገር የሚያውቁ ሰዎች አልፈዋል ያን ነገር በመልካም ያልተጠቀሙ ሰዎች መጨረሻቸው ምን ነው የሚለውንም ማስተዋል አለበት መጥፎም ሲደርስብን አሁን የመልካም ነገራቶችን አልኩ እንጂ መጥፎም ነገር ሲደርስብን እንደተጠቀስናቸው አንድ ሰው ልጁ ቢሞትበት ሌላ ጋር የትም ሄዳ አይተበቅበትም አንዲት እናት ልጇ ቢሞትባት ሌላ ጋር የትም ሄዳ አይተበቅበትም ነብዩ አለይሂ ሰላቱ ወሰለም በሐያት ይያሉ 6 ልጆቻቸውን ቀብረዋል ነብይ ሆነው ማለት ነው አላህ Subhanahu Wa Ta'ala ለዓለማት ዝነት አድርጌኔ ላኳችሁ ያላቸው ነብይ 6 ልጆቻቸውን ቀብረዋል ንብረት ቢያጣ አንድ ሰው አፍያ ቢያጣ ነብያቶች ምን ሆነዋል ምን ተንገላተዋል በናፍቆት ቢንገላታ ሱብሃንአላህ ባለፈ ያላችሁት የነብዩላህ ዩሱፍ አለይሂ ሰላም በጣም ይገርመኛል አሁንም ሳስታውስና ህልማቸው ያዩት ህልም ለመፈታት 40 አመት ስለዚህ አንድ ሰው ልጁ 6-7 አመት ሸሪዓ ሊማር ቢሄድ በናፍቆት ተንገላታው ምን ሆኜ ነው የኔ ልጅ ማለት ይኖርበት አይመስልም ለኸይር ነገር ይሄን ያክል መስዋዕትነት ይከፈላልና ጥሩ ልቦና ካላቸው አላህ አርገን ነው የሚባለው ብዙ ነገር እኮ ተያስተስን ብዙ ነገር አየን እዛ ቀደም ብለን ከረፍት በፊትም ከሳምንታት በፊትም ጀምረን ስለ ፈረጃ ብዙ ተወርቷል በአሽራ ቀን ብዙ ነገራቶች በዚህም ደግሞ ስመጡ ደግሞ እንደው በዚህው ኡመተ ሙሐመድያ ውስጥ በአሽራም ተከሰተ በየጊዜው ልብን የሚያደማ ታሪክ በየጊዜው ለሙስሊሞች ትልቅ ሐዘን የሆነን በአሽራ ተከስቷል እንግዲህ ሁሉም ያንዳንዱ የራሱ የሆነ አስተምሮት አለው እስካሁን ጀማል ሙስተባራው ነበር ሼክ ሷሊህን በሰፊው አብራርታችሁታል ዒብራዎቹ ብዙ ናቸው
ዒብራ ከሚወስድ አላህ አድርገን ዒብራ የሚወስድ እንጂ ትምህርት የሚወስድ እንጂ ያነሰው ትምህርት ሰጪዎቹ ግንዛቤ የሚሰጡ ብዙ ነገሮች አሉ አላ መሪ ዘመን ባለፉት ዘመናት ባለፉት ሺህ ዓመታት ብዙ ነገር ተከስቷል አሁን ላለ ነው በህይወት ላለ ነው ትምህርት የሚሆን ነገራቶች እና እንግዲህ ልቦና ካላቸው ከሚገነዘቡት ከሚያስተነትኑት አላህ አድርገን ሰውየው ሐቂቃ ቆም ብሎ ካስተነተነ እንደተባለው ስልጣን ሲይዝ ነገ መውረዱ እንደማይቀር መሞቱም አለቁም እንደማይቀር ገንዘብም ሲመጣ ደግሞ ይሄ ገንዘብ በሆነ ሰዓት በአፍታዎች በደቂቃዎች በለሐዛት ብን እንደሚል ወይም ደግሞ እንደፈለገ ተጣቀምበትም ከተባለ የሆነ ሰዓት ብትናርጎት እንደሚሄድ ሁላ አይነ ለቂን ሙሻሃድ የሆነ ነገር ነው ግን ማን ነው ያጣነው ከተባለ በአሁን ላይ ግንዛቤ ያለው ቆም ብሎ በአቅሉ የሚጠቀም የሚያስተነትን ስልጣን ባያሰበት ሰዓት ኡማውን ለመखाደም ገንዘብ ባገኘበት ሰዓት በቦታው በሐቁ ለማዋል እንደዛም ደግሞ ያለውን ፍርሷ ለጥሩ ነገር የሚጠቀም ይሄን ነው ያጣነው እንግዲህ አህሉ ሱና ወል ጀማዓ ነው በላይ አላህ አርጋቸው አሜን ከላይ ጀምሮ እንግዲህ ተደቁሶ ነው የመጣው እንዳየነው ተመልከቱ ሰለፍ ነው እንግዲህ ከዛ የነብዩ አለይሂ ሰላቱ ሰላም ልጅ ሆኖ ይሄን ሁላ ግፍ አስተናግደዋል ይሄን ሁላ ግፍ እንዲህ የተባለ ለመጥቀስ የሚሰቀጥጥ የሆነ ንዝር የሚያደርግ የሆነ ያ ውዱ ነብዩ አለይሂ ሰላቱ ሰላም የሳሙት ከንፈር ልክ አንድ ውሻ ሲሞት ሞቷ ለሞተን ብለህ ቸክ እንደምታደርገው በላ እንደዛ እየተደረገ ይሄ አላሁ ተዓላ ነስሩን የሙስሊሞች አህሉ ሱና ወል ጀማዓ አላህ አድርገው መርሐባ የተከበራችሁና የተወደዳችሁ ተመልካቾቻችን ፕሮግራማችን ይሄን ይመስል ነበር ብዙ ፋይዳ እንደወሰዳችሁ ብዙ ትምህርት እንደወሰዳችሁ ለአህል በይት እንደዛም ለነብዩ አለይሂ ሰላቱ ሰላም ቤተሰቦች ምን ያክል በውስጣችሁ አዘማ ክብር እንዳደረባችሁ ትልቅን ትምህርት እንደወሰዳችሁ ተስፋ እናደርጋለን እኛ ከወዲሁ እንሰናበታችሁና እንደመጨረሻም እንደመደምደሚያም ሐድራን ጋብዛችኋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ اللهم صل وسلم على محمد وآله